አንዳንድ ሰዎች አላችሁ ልክ ስለ እንዳልክ ሲነሳ ማለት ነው የሚያንጨረጭራችሁ ስለ እንዳልክ ወተን ስንናገር በጣም የምትሳደቡ አላችሁ እና ግዴታ እናንተ እንዳልክን ስለምትወዱት ማለት ነው ጥፋቱ ይሸፈንለት ስለምትወዱት እናንተ እንዳልክን እሱ የሰራው ስራ ይሸፈንለት እንደውም ከወደዳችሁት ማለት ነው ጥፋት እንዲያስተካክል ማንኛውም ሰው ቢሆን እንዳልክን ብቻ ሳይሆን ማለት ነው ሌላም ሰው ጥፋት እያጠፋ ካያችሁት ከወደዳችሁት መልሱት እንጂ ጥፋት ሲያጠፋ አታበረታቱ። ይሄ ትክክል አይደለም። አሁንም ቢሆን ማለት ነው አሁንም ቢሆን ትክክሉን ትክክል እንላለን፣ ውሸቱን ደግሞ ውሸት እንላለን። የግዴታ አንድ ሰውን ስለምወደው ጥፋት እየጠፋ ጥፋቱን ልሸፍንለት አልችልም። ለምን የእናቴ ልጅ አትሆንም? ትክክል ከሰራች አንቺ ትክክል ነው የሰራሽው እላታለሁ። ጥፋት ከጠፋች ግን ጥፋት አጥፍተሻል ጥፋተኛ ነሽ ብዬ የእናቴ ልጅም ቢሆን ማለት ነው ብትሆን እወቅሳለሁ። አሁንም ቢሆን እንዳልክ ያጠፋው ጥፋት ነው። ስለምትወዱት የግዴታ በስድብ አትሸፍኑለት። እኛ ስለተሰደብን ማለት ነው እውነቱን እውነት ከማለት ውሸቱን ደግሞ ውሸት ከማለት ወደ ኋላ አንልም። አሁንም ቢሆን ማለት ሰላም ሰላም፣ ጤና ይስጥልን ውድና እየተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም ደህና ነኝ እግዚአብሔር ይመስገን አለሁላችሁ። አሁን ዛሬ ደግሞ የመጣሁት ማለት ነው የሆነ ጥያቄ ነበረ እና እሱ ላይ ትንሽ መልስ ለመስጠት ነው የመጣሁት እና ምን መሰላችሁ እሱንም አሁንም በእንዳልክና በሄለን ጉዳይ ነው። ምክንያቱም ኮመንት አነበብኩኝ። ምን የሚል ኮመንት መሰላችሁ? ሄለንን እንዳልክ በደንብ አድርጎ ነው የሚወዳት፣ በደንብ አድርጎ ነው የሚያፈቅራት ብሎ በጣም ብዙ ኮመንት የተጻፈ አነበብኩኝ እና በእኔ ላይ ብቻ ሳይሆን በሌላ ሰው ላይም አነበብኩኝ ኮመንት እና ይችን ነገር ደግሞ እንዴ አንድ ሰው እኮ ከወደደ አንድ ሰው ካፈቀረ ያንን የወደደውን ሰው ያፈቀረውን ሰው የራሱ ማድረግ በቃ ይፈልጋል እና እንዳልክ ይሄ ነገር በውስጡ ካለ ለምን ሄለንን የራሱ አላደረጋትም? ለምን የተናገረውን ቃል አልፈጸመም ብዬ በጣም ከራሴ ጋር ብዙ ተነጋገርኩኝ። አሁን ይሄን ነገር ስናገር ማለት ነው አንቺ ከነ እንዳልክ ራስ አትወርጅሙ እንዳትሉኝና እውነቱን መናገር ስላለብን ነው። እውነቱን መነጋገር ስላለብን እንዴ ከልብ ያፈቀረ ሰው እኮ ያ ሰው ለራሱ ማድረግ በቃ ይፈልጋል። ከዛ ሰው ጋራ ኑሮ መስርቶ አሁን ባለፈው እንደተናገረው እስከ ለተሞቱ መኖርን ይመኛል። ከልብ ያፈቀረ ሰው ከልብ የወደደ ሰው እንደውም ምንድነው ቂጡ እስከሚንቀጠቀጥ ድረስ ቂጡ እስከሚቃጠል ድረስ ነው ሄለንን የሚወዳት፣ ግጥም አድርጎ ነው የሚወዳት ብለዋልና ግጥም አድርጎ የሚወዳት ቢሆንማ ግጥም አድርጎ ቀለበት ያለውን ለሄለን ያስርላት ነበረ። ግጥም አድርጎ ሽማግሌ ያለውን ለሄለን ልኮ ሄለንን ያገባት ነበር። አሁንም ይሄንን ስናገር ደግሞ በግድ ነው ወይ ጋብቻ? በግድ አይደለም፣ ግን ይሄ ትክክለኛው ነገር ነው። ይሄ አሁን እንዳልክ በጣም ሄለንን ይወዳታል፣ በጣም ያፈቅራታል ለተባለው እንደው የእውነት መልስ ከሆነ ብዬ ነው እና የሚወዱትን ሰው የራስ ማድረግ የሚያፈቅሩትን ሰው የራስ ማድረግ እስከ ዕለተ ሞት እንዴ እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት። በቃ ይቺ የልጆቼ እናት ሆና ከኔ ጋራ በትዳር መስርተን የልጆቼ እናት እንድትሆን ነው የምፈልገው ብሎ ያስባል እኮ። በጣም የሚወድና በጣም የሚያፈቅር ሰው ያንን ሰው ወደ ራሱ ከሱ ጋር መኖር ወደ ራሱ ማድረግ ነው የሚፈልገው እንጂ በአደባባይ አፈቅርሻለሁ ብሎ በአደባባይ እኮ አይክድም። ይሄ ነው እውነታው እና እንዳልክ ሄለንን አይወዳትም። አሁንም ቢሆን የምናገረው አይወዳትም፣ አያፈቅራትም። የሚፈልገው ስራ ነው፣ የሚፈልገው ጥቅም ነው፣ የሚፈልገው ከእሷ ጋር ተነጋግሮ ቢዝነስ መስራት ነው። በአጭሩ የእንዳልክ ነገር ይሄ ነው። ንጹህ ፍቅር ያለው ማጋ ነው? ሄለን ጋር ነው። ማናት የምትወደው? ሄለን ብቻ ናት የምትወደው እንዳልክን እንጂ እውነት ለመናገር እንዳልክ ሄለንን አይወዳትም። እንዳልክ ሄለንን አያፈቅራትም። የእውነት ነው። በዚህ የምትቃወሙኝ ካላችሁ እቀበላለሁ።
አንድ ሰው ሚዲያ ላይ ሲወጣ በጎንም ክፉንም ለማስተናገድ ነው እና አሁንም ቢሆን እንዳልክ ሄለንን እውነት ለመናገር አይወዳትም። ይወዳታል ለምትሉ ሰዎች አጭር መልስ፣ እንዳልክ ሄለንን አይወዳትም። እንዳልክ የሚፈልገው ከሄለን ጥቅምና ስራ አብሮ ለማደግ። ምክንያቱም ሄለን አሁን ብዙ ሰው ጋር ብትሄድ ያ ሰው እንደሚያድግ ነው በሄለን እንትን ማለት ነው እና እሱ የሚፈልገው ሄለንን ለስራ ለገንዘብ አብረው እንደውም ባለፈው እንደውም የተናገረው ማለት ነው የሆነ አብረን የሆነ ትልቅ ነገር ከፍተው አብረው እንደሚሰሩ ነገር ነው ምናምን ነገር መጀመሪያ ላይ ገና እሷ ፍቅር ውስጥ ገብታ እንደዚህ እሱ ደግሞ ይሄ አይሆንም እኮ እኔና አንቺ የተነጋገርነው በጣም ለትልቅ ነገር ነው፣ ለትልቅ ስራ በቃ የሆነ ተቋም ነገር ድርጅት ነገር ከፍተው ያንን ለመስራት ነው የተነጋገርነው እንጂ እኔና አንቺ ለፍቅር አይደለም፣ ወንድምና እህት ነን፣ ጓደኝነታችንን የሆነ ትልቅ ደረጃ አድርሰን ማስተማሪያ ለመሆን ነው እንጂ ለፍቅር አይደለም ምናምን ነገር ብሎ በእርግጥ ተናግሯል። እና እንዳልክ ይወዳታል ሄለንን ለምትሉ ማለት ነው እንዳልክ የሚወደው ብር ነው፣ እንዳልክ የሚወደው ገንዘብ ነው። እውነት ለመናገር እንዳልክ የሚወዳት ሄለንን ለስራ ነው እና ይሄ ደግሞ ትክክለኛ ፍቅርን አይገልጽም፣ ትክክለኛ መውደድን አይገልጽም። ፍቅርን የሚወድ ፍቅር ብቻ ያለ ትክክለኛ ፍቅርን ነው የሚፈልገው። ትክክለኛ የሚወድ ሰው መውደድን ካለ ትክክለኛ መውደድን ነው የሚፈልገው። ግን እሱ ያለበት የፍቅር የገንዘብ ፍቅር፣ የገንዘብ መውደድ፣ የስራ መውደድ፣ የስራ ፍቅር ነው ከሷ ጋር ያለው እንጂ ትክክለኛ መውደድ ትክክለኛ ፍቅር የለውም። ታዲያ ባያፈቅራት ባይወዳት የዚህን ያህል እንዴት ተበሳጭቶ ይናገራል ያላችሁም አላችሁ። ይሄ ነገር ያበሳጨው እታረቃለሁ ብሎ ጠብቆ ነበረ። እሷ ደግሞ መታረቁን ብትታረቅም ከሱ ጋራ ስራ አትሰራም፣ እኔ መጠቀሚያ ዕቃ አይደለሁም ብላ ስለመለሰችለት ነው እንደዛ ተንገብግቦ እንደዛ የቆጨው። እና አሁን ምን መሰላችሁ ቤተሰብ፣ አሁን የፈለገ ነገር ቢታረቁ ምን ቢሉ የምር አሁንም እንዳልክ 100% እርግጠኛ ሆኜ የምነግራችሁ ማለት ነው እሱ የሚፈልገው ከሄለን ጋራ ስራ ብቻ ነው። እሱ የሚፈልገው ከሄለን ጋራ ገንዘብ መስራት፣ የገንዘብ ፍሬ ማፍራት ነው እንጂ እሷን አግብቶ በፍቅር አብረው እየኖሩ የልጅ ፍሬ ማየት አይደለም የሚፈልገው። ከእሷ ጋር እየሰራ የገንዘብ ፍሬ ማየት ብቻ ነው የሚፈልገው፣ የስራ ፍሬም ብቻ ነው ማየት የሚፈልገው እና አይወዳትም። ባጭሩ እውነት ለመናገር አይወዳትም። የሚወድ ሰው እንደዛ አይደለም። የሚወድ ሰው መስዋዕት ይከፍላል። የሚያፈቅር ሰው ለዛ ለሚያፈቅረው ሰው መስዋዕት ይከፍላል። የፈለገ ነገር እዚህ ጋር ኮመንት ቢደረደር እሷን እንዲጠላት እሷን እንዳያገባት የሚያጥላላ ኮመንት እንኳን ቢደረደር እነሱን እርስት አድርጎ እነሱን ሰርዞ ዋናዋ መሰረቴ ይቺ የምወዳትና የማፈቅራት ልጅ ናት ብሎ ሄለንን ሰብስቦ ይኖር ነበረ፣ እውነት ለመናገር ማለት ነው። ስለዚህ አሁንም ደግሜ የምናገረው እንዳልክ ሄለንን አይወዳትም፣ እንዳልክ ሄለንን አያፈቅራትም። የሚፈልገው ስራ ነው፣ ከሄለን ጋራ የሚፈልገው ፍቅር ሳይሆን ስራ ነው። ትክክለኛው ይሄ ነው ቤተሰብ፣ ትክክለኛው ሄለንን ይወዳታል ላላችሁ ነው ይሄ መልሱ ማለት ነው። እና የሚወድ ሰው ቃሉን ይጠብቃል። የሚያፈቅር ሰው የሚያፈቅረውን ሰው ልብ አይሰብርም፣ የሚወደውን ሰው ልብ አይሰብርም። እስከ መጨረሻው ቃሉን ጠብቆ አብሮ ይኖራል እንጂ እሱም ወጥቶ እንደተናገረው ማለት ነው እኔ እስከ ዕለተ ሞቴ አብሬው የምኖረው ሰው ነው እንጂ ዝም ብሎ ትዳር ተብሎ ዝም ብሎ ይገባበታል ብሎ ተናግሯል። ስለዚህ ትክክለኛ መውደድና ፍቅር ቢኖርበት እንዳልክ ሄለንን ቢወድ ኖሮ እውነት እንዳለው እስከ ዕለተ ሞቱ አብረው ተጋብቶ ይኖር ነበር፣ ልጆች አፍርተው ይኖር ነበር። እሱ ግን የፈለገው ስራ ማፍራት ነው ከሷ ጋር የፈለገው እሱ ጥቅም ማፍራት ነው ከሷ ጋር። ስለዚህ
እናንተ የተወሰናችሁ ሰዎች ሄለንን በጣም ቂጡ እስኪንቀጠቀጥ ነው የሚወዳት ላላችሁ፣ እውነት ለመናገር እንዳልክ ሄለንን አይወዳትም። እንዳልክ የሚፈልገው ጥቅም ብቻ ነው። እንዳልክ የሚፈልገው ስራ ብቻ ነው እና አጭሩ መልሱ ሄለንን አይወዳትም። እውነት ነው። በዚህ እንዳትቃወሙ። ይሄ ትክክለኛ ነገር ነው። ሄለንን አይወዳትም። ሄለንን እሱ ለፍቅርና ለጥቅም ብቻ ነው የሚፈልጋት። እሷ ደግሞ በጣም የሚወዳት በጣም የሚያፈቅራትን ሰው እግዚአብሔር እስከሚሰጣት ድረስ ደግሞ መጠበቅ የምትችል ገና አንድ ፍሬ ልጅ ናት እና የሰው መጠቀሚያ ደግሞ አይደለችም። ያናደደው የቆጨው ያለ መታረቃቸው እሺ ብላ አብራ ለመስራት ያለ መስማማቷ ነው እንጂ መውደዱ ማፍቀሩ ቀርቶበት ቆጭቶት አይደለም። እና አጭሩ መልስ ይሄ ነው ቤተሰብዬ። መብራት አሁን ስለጠፋ ነው እንደዚህ ትንሽ ድብዝዝ ያለው። ለጥራቱ በጣም ትልቅ ይቅርታ ጠይቃለሁና አጭሩ መልስ እንዳልክ ፍቅርን የገንዘብ ፍቅር እንጂ የስራ ፍቅር እንጂ የሄለን ፍቅር የለውም ለማለት ነው የመጣሁት ቤተሰብ።